ዘፈን ዳርዳሩ እስክታ ነው ይላል የሀገሬ ሰውና በዚህ አጋጣሚ አብርሽ ዳርዳር የሚልበት ሁኔታ በጣም አስገርሞኛል። ዛሬ እንግዲህ ያው በሁለት ሴቶች መሀል ተጠምዶ ነበረ። በድጋሚ ሄርሜላው ቤት ድረስ ከዳኒ ጋር ትናንት ዳኒን አይታችሁታል። ምን አጠፋው ሲል የነበረው ሰውዬ አሁን ደግሞ አብርሽ ሊሄድ ነው በማለት እንግዲህ ለሄርሜላ የነገራት እሱ ነው። አብርሽ ግን ለእሷ ሳያሳውቃት ነበረ ሊሄድ የፈለገው። እንደውም ቀለል አድርጎ በስልክ ወይም ደውዬ ቻውልሻለሁ ነበረ አብርሽ ያላት ማለት ነውና እኔ ታዲያ ከአብርሽ ምን ተረዳሽ? ዛሬ ካየሹ ቪዲዮ ሰሞኑን ከሩታ ጋር ሲገናኙ አብርሽ ለሩታ የሚያሳያት ሁኔታ ላይ ምን ተረድተሻል ብትሉኝ ቤተሰቦቼ አንድ ነገር ተረድቻለሁ። የኔ ምርጦች እንዴት አመሻችሁ? እኔ ውዶች ደህና ናቸው ወይ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እናንተም በያላችሁበት የዓለም ዳርቻ ሰላማችሁ፣ ጤናችሁ ብዝት ትርፍርፍ ይበልልኝ የኔ ቅመሞች ማለት ነው። እንግዲህ አብርሽ ትናንትና ያው ዳኒ ቢጠራው የሆነ ያበሰረን የምስራች ነበረ። እሱም ለትንሽ ጊዜ ያው ከሀገር ውጭ ልወጣ ነው፣ እንደውም ከሀገር ልወጣ ነው ነበረ። ዛሬ ደግሞ እንደውም ሲል የሰማ ነው በረራዬ ሰዓቴ አለፈ እያለ የእኛንም የልብ ትርታ የሩታንም የልጁ እናትንም የልብ ትርታ እየጨመረ እያዳመጠ አይቸው ነበረ። በዚህ አጋጣሚ እንግዲህ አብርሽ ላይ እኔ የተረዳሁት ነገር ከሰሞኑ ጀምሮ ሩታን ሲያገኛት አቅፏት ራሱ ቶሎ አይለቃትም፣ ያቅፋታል፣ አጠገቧ ጥግት ይላልና ለዛም ነበረ መግቢያ ላይ የዘፈን ዳርዳሩ እስክታ ነው ብዬ ያልኳችሁ። ለዛ ነበረ አብርሽ አሁን ወደ ሩታ ሊመለስ ዳርዳር እያለ እየተግደረደረ ይመስለኛል። ለኔ ያልኳችሁ ምርጦች የኔ ካየሁት ሁኔታና እኔ ከተረዳሁት ሁኔታ አንጻር ነው የምላችሁ ማለት ነውና እንግዲህ ሄርሜላስ እንዴት በሩታ ቤት በድጋሚ ያው ተገኘሽ ልትሉ ትችላላችሁ። እሱንም የአሸኳካ ዳኒ የሚሉት አብርሽ ሊር ነው በማለት እንግዲህ አብርሽ ግን አልነገራት። ወይኔ ሄርሜላ ግን እስከ መቼ ነው አብርሽን ታግሰሽ ህይወትሽን ውሃ የምታበዩ ህይወትሽን እንደዚሁ የምታባክኙ እስከ መቼ ነው? በእናት የሴት ልጅ ህይወት እኮ ማለት ነው በተለይ የፍቅር የትዳር ህይወት ብላ ከጀመረች አንድ ሴት ልጅ ለሷ በህይወቷ ውስጥ ሁሌ የምላለው 2 ደቂቃ ዋጋ አላት። ቀልድ አይደለም ነበረ። አንቺ እስከ መቼ ነው አብርሽ የምትጠብቂ? አሁንም ትጠብቂያለሽ ተስፋ አድርገሽ እንደው አንዳንዴ አብርሽ እንኳን አሁን ደግሞ ሰሞኑን ያመጣው ባህሪ ቢያንስ ቪዲዮውን አታይም? ከሚስቱ ጋር ሲገናኝ አብርሽ ምን እያደረገ ነው? ለሚስቱ ምን እያሳያት ነው? መቼም እንዲህ ታነባላችሁ እኮ ሰው ላይ እንዲህ። እኔ አሁን አብርሽን ወደ ሩታ ለመመለስ እየተግደረደረ ዳር እያለ አይነት ነገር ነው ለእኔ ተሰማኝ ማለት ነው። እና ሄርሜላ አብርሽን ምን ድረስ ነው የምትጠብቂው? ትዕግስትሽ አልበዛም ወይ? ይሄንን ነገር እንደው ትውት እርግፍ አድርገሽ የራስሽን ህይወት መኖር ለምን አልፈለግሽም? እኔ ግን አሁን ቅድም አብርሽን ሁለቱም ሲጎትቱት ነበር። ያችኛዋን በዛ ጋጁን ይዛለች፣ እችም የልጅ እናት በዚህ ጋጁን ይዛለች። እኔ ግን እንደኔ ሁለቱም ሴቶች አብርሽን እርግፍ አድርገው ቢተውት ይሄ ልጅ ቁጭ ብሎ ከሁለቱም ሴቶች ሁለቱም በቃ እርግፍ አድርገው ቢተውት የሆነ ውሳኔ የራሱን ህይወት ውሳኔ ላይ ይደርሳል ብዬ ነበር ያሰብኩት። ምክንያቱም ያችን በዛ እየጎተተች ነው፣ እችም በዚህ እየጎተተች ነው። ዛሬ ደግሞ ሄርሜላ ጭራሽ ቤት ድረስ አንተማ አልነገርከኝም፣ የነገረኝ ግን ዳኒ ነው በማለት አይገርምም? አልነገራትም። ትናንት ግን ለሩታ ልጄን ደግሞ እኮ በተደጋጋሚ የልጁን ነገር አስሬ የሚነግርሽ ሩታዬ አብርሽ ያንቺን ልብ ትርታ ለማዳመጥ ነው፣ የልብ ትርታሽን ለመጨመር ከፍ ለማድረግ ነው ውዴ፣ ያንቺን የሆነ ነገር ለማየት ነው እንጂ 10 ጊዜ ምንድን ነው የሆነ ቦታ ሄዶ እንደሚቀር ነገር እንደማይመለስ ነገር። እኛ እንደውም ትናንትና የሆነ ከሀገር ሊወጣ ምናምን ነው አይደል የመሰለ፣ እኔ እንደዛ ነው የመሰለኝ። ዛሬ ግን ሰዓቱን ሁሉ እያየ የሩታን የልብ ትርታ ብያቸዋለሁ የኛ ንም ጭምር ለማዳመጥ የሄደበት መንገድ አብርሽ ከሀገር ለመውጣት እንዳሰበ። ከ3 ቀን ከሀገር የሚወጣበት ውጭ ሀገር አለ እንዴ ምርጦች? ምናልባት ሐዋሳ ባህር ዳር ነው እንዲ አብርሽ የምትሄደው ማለት ለ3 ቀን ብቻ ከሀገር እንደምትወጣ። ባለፈ ግን ማለት ነው እኔ ዛሬ አብርሽ ከሩታ ቤት ሻንጣውን እየጎተተ ሲወጣ ባለፈ ለካ ሄርሜላና አቤል ትክክል ነበሩ ማለት ነው። አብርሽ ወደ ሩታ ሲመለስ ኮተቱን ሻንጣውን ሁሉ ይዞን የተመለሰው ማለት ነው። ዛሬ ነው በደንብ የገረመኝ። ምክንያቱም ዛሬ ልብሱን ሄዶ ሲያወጣ ባለፈ ለካ ያሉት ትክክል ነበሩ። ቆይ ነው ሁሉ ሲያደርግ አቅም
ልብሱን ሁሉ ይዞ ወደ ሩታ ጋር ሲመለስ አቅም ወይም ደግሞ አሁን እያደረገ ያለው እስቲ ሁለት ሳይድ ብንመለከት ምናልባት እችን ሊሄድ ነው ከሀገር ልወጣ ነው ያለባት ምክንያት ምናልባት ልብሱን ለመውሰድ ያደረገው እንትን ይሆን እንዴ ፈጠራ? እኔ እኮ አብርሽን አላምንም አሁን ላይ እና እኔ ግን ማለት ነው ሄርሜላ ማለት ነው የምር ኦዲየንሶችሽን ብትመለከቺ የሚሰጡሽ አስተያየት ማለት ነው እንድትነቂ ባክሽን ውጪ ከዚህ ህይወት። አዎ ሄርሜላ እኮ ብትተዋቸው እኮ እነዚህ ልጆች እውነት ነገሮችን አስተካክለው መመለስ ይችሉ ነበረ። ሄርሜላ ለምን አብርሽን መተው እንደከበዳት አላቅም። እኔ ሴት ልጅ አይደለች እንደዚህ ትግስት አለን እንዴ ምርጦች? እየወንስ እንደባለፈው እንዳልኩት የሰው ንብረት ሲሆን ጊዜ እሎስ ተጋብተን ወን ደግሞ ያንን ሰው ለመልቀቅ ያንገበግባናል ወንስ የሰው የሆነ ነገር ይጣፍጣል ወይ? እኔ አልገባኝም የሄርሜላ ነገር ማለት ነው እንጂ አስቡት እስቲ ትናንትና ዳኒ ራሱ ጠርቷት ቢሆን ራሱ ለሩታ ሊሄድ እንደሆነ ዳኒ የጠራቸው ጉዳይ ሌላ ነው። አብርሽ ግን ለሩታ ሲነግራት የነበረው ወደ ሌላ ሀገር ለትንሽ ጊዜ ሊሄድ እንደነበረና የልጁን ነገር እንግዲህ በሰማይ በምድር አደራ እያለ የሚስቱን የልጁን እናት የልብ ትርታ ሲያዳምጥ ነበር። አይታችሁታል ትናንትና አደለ ምርጦችዬ? አደለ ለሄርሜላስ መሄዱን እንዴት ነበር ያላት? ቀለል አድርጎ እኮ ነው። አስባችሁታል? በቀላሉ ማለት ነው። በቃ በስልክ ቻውልሽ ነበረ ልደውልልሽ ነበር መምጣት አይጠበቅብሽም ነበር ያላት። ሄርሜላ እንደ በፊት እኮ አይደለም አብርሽ። አሁን ላንቺ ከአንገት በላይ ነው የሚያናግርሽ ራሱ ከአንገት በላይ ነው የሚመልስልሽ ራሱ። ጠጋ ጠጋ ያበዛ ወደ ሚስቱ ነው እንዴ ቅፍ ድርግም እያደረገ ያለውን ሚስቱን የልጁን እናት ነው። አይሰማሽም ወይ? አያምሽም ወይ? እንደ ሴት ለምን ርግፍ ከሱ ውጭ ወንድ የሌለ እስከሚመስል ለምን አስመሰልሽ ሄርሜላ? በነገራችን ላይ ወንዶች ጋር ምን ትልቅ ጉራ አለ መሰላችሁ? ሁሌም የተፈላጊነት ነገር ሴት ልጅ በተለይ ሙጭኝ ካለችባቸው ሙጭጭ ካለችባቸው የተፈላጊነት ስሜት ልባቸውና ደረታቸውን ይነፋል። ስለዛ ሄርሜላውን ኮሜንት የምታነቢ ከሆነ ብዙ ተመልካች አለሽ። ያው ከሩታ ባይበልጡም ብዙ ኦዲየንሶች አሉሽ አደለ? የሚወዱሽ የሚከታተሉሽ። ያንቺ አሁን ከአብርሽ ጋር ያለሽበት ሁኔታ የሚያሳስባቸው ብዙ አሉ። እስቲ እነሱ የሚሉሽን እስቲ አንብቢ። እስቲ ዛሬ በአንቺ ቤት ነው የተለቀቀው። በነገራችን ላይ ይሄ ነገር አልተጠረጠራችሁም? ዛሬ ኤፍሬም ነው የሚቀርጸው የተለቀቀው ግን ያው እንዳያችሁት ከሆነ በወይዘሪት ሄርሜላ ዩቱብ ቻናል ላይ ነው እንግዲህ ያየ ነው ማለት ነው። እና ይሁን እሺ፣ ያ ሁሌም እንደምንናገረው እኛ በስክሪን በቀረበልን እሱን እያየን መናገር ስለምንፈልግ ነው። ከኋላ ያለውን ከፊት ያለውን ከጀርባ ያለውን የምንለውን እንተወው። እሱን ሁላችንም እናውቃለን። እንተው ላሁን ማለት ነው። እና ለምን ይሄን አልኳችሁ? የተለቀቀው የቀረጸው ኤፍሬም ነው። የተለቀቀው ደግሞ በሄርሜላ ዩቱብ ቻናል። መቼም አይ አንቺ ልጅ ከህይወታቸው ውጭ እያላችሁ አተካሮ ከምትጋጠሙት ሰው ጋር በዛ ሰው ቪዲዮ ቀርጻችሁ ተራ በተራ አትለቁም። ያው እንደው ስራ እንደሆነ እኮ ይገባናል። ግን እንደዚሁ በምናየው ልክ ሀሳባችንን እንስጥ በማለት ነው ምርጦች። ይሄን አንዳንዴ ሁላችሁም እንድትረዱ እንፈልጋለሁ። በዛውም ልክ ደግሞ በደንብ የገባችሁ በደንብ የነቃችሁ ምን እየተሰራ ነው ምን እየተካሄደ ነው የሚለውን በሚለቁት ቪዲዮ ራሱ መረዳትና ማወቅ ትችላላችሁ። ግን ያው አንደኛውን አቅርበውልናል አይደል? እኛም አስተያየት እንድንሰጥ ነው ወደኛ ይዘው የሚመጡት አይደል? ለዛ ብዬ ነው። እና ውዶችዬ እንግዲህ አብርሽ ያው ተራ በተራ ቢያወሩትም ሄርሜላም ቤት ድረስ መታ በመጨረሻም ቤት ድረስ በመምጣቴ ይቅርታ። ግን እኮ አብርሽዬ ዳኒ ባይነግረኝና አብርሽ ሊሄድ ነው ብሎ ባሳወቀኝ አንተ እኮ ስልክም አልደወልክልኝም አልነገርከኝም ስትለው በቃ ስወጣ ወን ቴክስት አደርግልሻለሁ በቴክስት ብቻ ነው የሚሰናበታት። ታዲያ ከዚህ የበለጠ ምን አለ ሄርሜላ? ከዚህ የበለጠ የሴት ልጅን ተስፋ የሚያስቆርጥ ነገር ምን አለ? አንዳንዶቻችሁ ደግሞ ከዚህ በምን ቀን ነው ሄርሜላ በምን ቀን ወደዚህ ህይወት ውስጥ የገባሽው እያላችኋት ነው። ቀኑ አይደለም ስህተት፣ እሷ ናት ስህተት። ቀኑ መች ጎትቶ አስገባት? እሷ ናት አይኗን ጭፍን አድርጋ የልቧንም አይን ጭፍን አድርጋ ሰተት ብላ በሰው ትዳር ተፋቱ ገና ለገና ሊለያዩ ነው ብላ አኮብኩባ በሆነሽ ምክንያት አድርጋ መሰስብ ላይ ገባችሁ። ወይዘሪት ሄርሜላ ናት። ቀኑ ምን አጠፋ? ቀኖችማ እኮ ጥሩ ጥሩ እድሎች ይሰጡናል። እድሉን ግን ሳንጠቀምበት የሌላ ሰው ህይወት ውስጥ ገብተን የኛ ይሆናል ብለን ስንታገል ቀኑ ይጨልምብናል። ልክ እንደ ሄርሜላ ማለት ነው። አሁን ሄርሜላ የእውነት አብርሽን አፍቅረሹ ነው ወይ? ምክንያቱም አብርሽ ድኖ ከመጣ ጀምሮ
ላንቺ የሚሰጥሽ ከአንገት በላይ ነው፣ ከአንገት በላይ ነው። የዛሬው መልስ አይሆንሽም የኔ ቆንጆ። የዛሬው እንኳን አየሽ፣ በአንቺ እንኳን የአብርሽ ከአንገት በላይ ለአንቺ መልስ መስጠት ያንቺን ተመልካቾች ምን ያህል እንዳበሸቃቸው ብታይ፣ ምን ያህል እንዳናደዳቸው፣ ምን ያህል ስሜታቸውን እንደጎዳ ብታይ። ምክንያቱም አንቺ አጠገብሽ ነው፣ አይንሽ ተጨፍኖ ነው። ወንስ ለምንድን ነው ማየት ያቃተሽ? ተግደርድሮብሻል እኮ እንዴ! የድሮ የምታውቂው አብርሽ ነው እንዴ? በፊትስ የጤና ሁኔታ ታውኮ ነው፣ የድሮ አብርሽ አይደለም፣ ያለበት ሁኔታ ልክ አይደለም ብለን አልን። አንቺም አልሽ። ግን አሁን እንኳን አሁን ጀንተል ብሎ ጸጉር ቁጥርጥር መሰራት ጀምሮ ስታይል ቀይሮ በራሱ ኮንፊደንስ መናገር የሚችል ልጅ በራሱ በሁለት እግሩ ዛሬ ቆሞ ኪሱም ሞልቶ አንቺ ምንድን ነው የምትይው? ምን የቀረሽ ነገር አለ? የምትናገሪው ነገር ውጭ ጠብቂኝ፣ አብቅቷል፣ ሁለታችሁንም ማናገር አልፈልግም እያለ የሚል ልጅ ከአንገት በላይ ሲያናግርሽ ምንም የተቀየረ ነገር አልታየሽም? እስቲ አይንሽን ግለጭ ሄርሜላ፣ ግድ የለሽም። አንዳንዴም እስቲ የሚለቁትን ቪዲዮም ቼክ አድርግ እስቲ ከሩታ ጋር ሲገናኙ እስቲ አይንሽን ግለጭ እንደ ሴት ግድ የለም። ዛሬ ወደ አንቺ አዞር ያለው ምክንያቱም ዞሮ ወደ ሚስቱ መመለሱን ስለማይቀር ዳር ዳር እያለ በቪዲዮ ስላየው ማለት ዳር ዳር እያለ ነው አብርሽ አሁን ወደ ሩታ መመለስ እየፈለገ ነው። ሄርሜላ አንቺ ለአንዴና ለመጨረሻ በቃ አንተም ወደ ልጅ ተመለስ ብትዩ እስከ ዛሬ ላሳልፍ ነው ህይወት እኔም ራስ ወዳዶኜ ከልጅም ነጥዬ አብርሽዬ እንደ ሴትም ማይገባኝን ነገር አድርጌያለሁ። ሴት ሆኜ በሴት ላይ ተደርቤ የራሴ ለማድረግ አንተ የኔ ላትሆን ብዙ ኢንቨስት አድርጌ ብዙ ወጣ ውረዶችን ካንተ ጋር አሳልፍ ያለሁ ብዙ ተብያለሁ። አሁን ግን ሳይክና ስረዳክ ሁኔታክ ልጅም እያጓጓ ይሆናል ወደ ሚስትህ መመለስ እየፈለክ ይመስለኛል እና እኔ እስቲ ከህይወታችሁ ሙልጭ ብዬ ልውጣ ብለሽ ብትወስኝና ብትውጪ የምር ሩታና አብርሽ ለመታረቅ ጊዜ አይፈጅባቸውም ነበር። ጊዜ አይፈጅ። አሁን አንቺን መሀል ላይ አድርጎ አብርሽ ወደዛ መመለስ ሀሳብ ይዞታል። አሁንም አብርሽ እርግጠኛ ሆኜ የምነግራቸው የትም አይሄድም። ሻንጣውን ጎትቶ የወጣው የትም አይሄድም፣ የትም ከሀገር ውጭ ምናምን። አሁን ኤፍሬምና ሩታም ሊያወሩት ሞከሩ። ምንም ማውራት ብዙ ምንትን አይደለም። አሁን እሱ ሩታ ላይ ምን አይነት ተጽዕኖ እንዳሳደረ ታውቃላችሁ? ልክ ትናንትና እንዳለው ልጄን አደራ በአደራ ነው ዛሬ ደግሞ የተከበበው። ይሄ ማለት ሌላ ስሜት ለመፍጠር ሚስቱ ላይ ሌላ ስሜት ለመፍጠር ተመልካች ላይም ደግሞ አብርሽ ላይ መለስ እየሄደ ነው ማለት ነው። በቃ ቆርጦ በቃ የሆነ ሀገር እየሄደ ነው፣ ሀገር እየለቀቀ ነው አይነት ነገር ታውቃላችሁ አይደለ? የዩቱቦችን ስራ ያንን እኛ ላይም ሚስቱ ላይም ነው ጭሮ ሄደው ማለት ነው። እንደዛ አሁን ቅድም ምን አለ ኤፍሬም፣ ቢያንስ የሚሄድበትን ሀገር ሰው ሀገር ነው የሚሄደው። ምን እንደሚያጋጥመው አናቅም። ድምፁ እንኳን ቢጠፋብን የት ሀገር ብለን እንፈልገዋለን። ያንን ማወቅ ፈልገን ነበረ አለ። ለእህቱ ሳይነግራት ይሄድ መሰለ። ለብዙ አማክሮ ነው ሞኛችሁን ፈልጉ። ምናልባት ለሄርሜላም ለሩታም ከሄርሜላ ጋም ሊሆን ይችላል። ምን ይታወቃል? እንደኛንም እኮ አጽያት አስገቡን አይታወቅም ብዬ ነው። እና ይሁንሽ እንበለውና ለሩታም ለሄርሜላም ሳይናገር መሄደው ለቡዜ ነግራታል። መቼም እህቱን ሳማክር አብርሽ ምንም ነገር አደርግም፣ እሷ በሞላችሁ ልክ አይደል የሚጓዘው። አሁንም እኮ ወደ ሩታ ራሱ ለመመለስ ቢፈልግ ከሄርሜላ በላይ የእህቱ ነገር ያሳስበዋል። የእህቱ ነገር ማለት ነው አብርሽ። ስለዛ ኤፍሬም ለእናንተ ባይነግራችሁም ለቡዜና ለዴቭ አብርሽ የሚሄድበትን ከነሱ ሳይማከር ከነሱ የሆነ ነገር ላይ ሳይደርስ አይሄድም። ደግሞ የትም አይሄድም። ከሀገር ውጭ ያለው ጆካ ነው። ውሸት እኮ ነው። የሆነሽ ቦታ አብርሽ እንደተመሆንም ደግሞ የሆነሽ መኪና ውስጥ ቁጭ ብሎ የሆነ ጊዜ ትዝ ይላችኋል ምርቶችዬ በጽጌ ዩቱብ ቻናል ይመስለኛል። እና ሲከፋኝ እኔ የሆነ ራቅ ያለሽ ቦታ ሄድና እዛ ጋር አሳልፍ እንደውም አለቅሳለሁ። ያ ነገር ግን ትዝ ካላችሁ እኛ ከሄርሜላ ጋር ደስተኛ ነው ብላችሁ አብዛኞቻችሁ በምታስቡ ሰዓት ነው ያንን ነገር ሲፈጠር የነበረው አብርሽ። እናንተ አሁን ብዙ ጊዜ የምታስቡት አብርሽ ወደ ሄርሜላ ስለነበረ ሄርሜላ ደስታውን የመለሰች ከእሷ ጋር ሲሆን ደስታ የተሰማው ይመስላችኋል? ነው አብርሽ ከልጁ ጋር ሲሆን ነው ከምንም ከማንም ከቤተሰቦችም ከሚስቱም ከውሽማውም በላይ ከሚስቱም በላይ ከልጁ ጋር ሲሆን ነው ደስተኛ የሚሆነው። ምክንያቱም ልጅ የሚሰጠውን ደስታ ሌላ ሰው ሊሰጠው አይችልም። ሌላ ሰው አይሰጥም። ይህ ልጃችሁ የሚሰጣችሁን ደስታ ማለት ነው። ለልጅ እኮ ብዙ ዋጋ ይከፈላል። በመውለዱ ደስተኛ ነው። ልዑልም በማግኘቱ ደስተኛ ነው። አስባችሁታል? ከእሱ ጋር ሲያሳልፍ ነው እንደውም አብርሽ ደስተኛ። ለእናንተ የሚመስላችሁ ከሄርሜላ ጋር ነው። እና ምናልባት አሁንም ሻንጣውን ጎትቶ ልሄድ ነው ብሎ እንግዲህ ለተመልካች ያሳየው እንግዲህ ቪዲዮም የቀረጹት ምናልባት ያው ተመልካች እንዲያምን
አብርሽ እየሄደ ነው እንዲባል ነው። ይሁን ይሂድ፣ ጥሩ ነው እኮ ሪላክስ አድርጎ ወደ ራሱ አዳምጦ ራሱን አዳምጦ የሚሆነውን መርጦ አስቦ። እኔ እንደው አብርሽ ካሰብክ አይቀር ማለት ነው እንደው ለልጅ ስትል አይ ለሩታ ስል አይደለም ለልጅ ስል መመለስ አለብኝ ወደ ሚስቴ ብለ በደንብ አድርጋ ጠንጥና አስብ። ብቻህን የእህትህን ድምፅ አትስማ፣ ወደዚህም የሚሉህን ድምፅ አትስማ። እስቲ በደንብ ስታስብ እንደው በደንብ ስታስብ አይምሮክ ምን ይነግራል ስለ ልጅ ራሱ? የእውነት አንተ የከተማ ልጅ ነህ፣ የሰለጠነ ከተማ ውስጥ ቁጭ ብለሃል። ልጅ ከአባት ጋር ሲያድግ ያለው ፍቅር ያንንም አስበ ወደ ልጅ እንድትመለስና በደንብ እንግዲህ ለራሴ ጊዜ ሰጥቼ እመለሳለሁ ከወከባ ውስጥ እያልክ ነው። ትናንትም እኮ ተመስገን ብለን አልፈናል። ያው የነበሩትን ነገር ያው ትቼዋለሁ ብለሃል። መተውም ትልቅ ነገር ነው። ነገሮችን ኬት ፈልፍዬ ላውጣቸው ብሎ ከመድከም ነገሮችን አንዳንዴ መተው ነው። የሌሉም ያሉም ነገሮች ቢሆኑ ማለት ነው። እና አብርሽዬ እንግዲህ ያው እነ ሩታንም እኔ ፍሬምንም አውርቶ እኔ ግን ኤርሜላ አሳዘንችኝ አይደለም። ምክንያቱም ወደሽ ከተደፋሽ ቢረግጦሽ አይክፋሽ ይላል የሀገሬ ሰው ሲተርት። አንዳንዴ እኮ ማለት ነው የሀገሬ ሰው ሲተርት ያለ ምክንያት አይደለም። እና እኔ ምንድን ነው ሄርሜላ ታይ እስከ መቼ? ኧረ ንቄ ታይ ከምር እንዴ ልጁ እኮ ተቀይሮብሻል። አሁን ላይ በግልጽ ተቀይሮብሻል። አስበሽዋል? ሌር ነው ግን ደውሎ ሄርሜላቻው ልሽ ነበር አለሽ። ቀለል አድርጎታል። ለአንቺ ቀላል ነው አይከብድሽም? ያውም ብዙ በትንሽ ጊዜም ቢሆን ከሩታ መንጋጋ ላይም ፈልቅቀሽ አውጥተሽ የራስሽ ያደረግሽው አሁን ላይ ሆነም አይባልም። በእርግጥ ግን ለትንሽ ጊዜም ቢሆን አብረሽ ያሳለፍሽው ላይፍ አብሮ እንዳሳለፈ ሰው ይልሄር ነው። ላንቺም አልነገረሽም እኮ መሄዱን። አይገርምሽም? ከዛ ሻንጣውን ጎትቶ ከሚስቱ ቤት ከልጁ እናት ቤት ሲወጣ ብቻ መኪና ውስጥ ከገባ በኋላ ብቻ በቃ ቻው ይልሻል። በጣም ቀላል ነገር ነው። አየሽ? ስለዚህ ምንድን ነው የምትጠብቂው ከዚህ በላይ? እንደ እርግፍ አድርገሽ አትተዩም የኔ ቆንጆ? እንዳሁንም መጋተት ውስጥ አሁንም ዳኒ ግን አያችሁት አይደለም? ትናንትና ሩታን ሲወርድ እሷን ለማሳመን ወደ ሩታ ድጋሚ ነግራቸዋለሁ። ሩታ ህይወት ለመመለስ እዛ ያለውን ደሞዙን ጊፍቱን ጨረሰ መሰለኝ። እዛ ጤንኔጥ አንበሳዎች ይወርዱለት አልነበር የሆነ ሰሞን ሲያሽቃብጥ? እነዛ ትንንሽ አንበሳዎች አለቁ መሰለኝ። ወደ ሩታ ደግሞ ለመመለስ ፈልጎ ነበር። ሩታ ፊት ነሳችሁ። ከዚህ በኋላ እኔ ሩታ ሀብቴ ውስጥ ገብተ እንደፈለግከው የምታንቡጫርቀው ህይወት የለም አለችው። ዘጋችበት መንገዱን። ያለው አማራጭ ተመልሶ ሄርሜላን አብርሽ ሊሄድ ነው ብሎ በዛች ምክንያት ወደ ሄርሜላ መገልበጥ ነበር እና እሱ ነበር ቤት ድረስ ይዟት ሄደው። ሄርሜላ ግን ምንም ቢሉሽ ቤት ድረስ አትሄጂ፣ ተይ፣ የእውነት ተይ፣ ትናቂያለሽ። ሴት ልጅ ክብሯን ስትጠብቅ ነው ደስ የሚለው። እሱ ካልነገረሽ ዘና ብለሽ ይሂድ፣ ለምን አልደወለልኝም ለምን አልነገረኝም ብለሽ ዝም ብለሽ ቁጭ ቤትሽ ማለት ነበረብሽ። ግን አንቺ ቤት ድረስ ሄድሽ። እስከ መቼ ትታጊያለሽ? የኢትዮጵያ ጦርነት የማልቅ ጦርነት እሱን ይመስል። አንቺም እኮ ጦርነት ውስጥ ነው ያለሽው። አብርሽ አንቺ እንዲሁም ጦርነት ውስጥ ነው ያለሽው። ግን አዝማሚያው እንደዛ አይደለም። የልጁ አዝማሚያው እያካፋ ያለውን ወደ ሩታ ይመስለኛል። ለአንቺ የሆነ ሰዓት ዘንቦልሽ ነበረ። ለአንዱ የዘነበው ለአንዱ ያካፋል ይላል የሀገሬ ሰውና፣ ለአንቺ የሆነ ሰዓት ላይ ዘንቦልሽ ነበር። በደንብ ዝናብ ወርዶልሽ ነበረ። አሁን ደግሞ ለሩታ እያካፋ ይመስላል። የሆነ ሰዓት ደግሞ አብርሽ በደንብ ይዘንብላታል። ወደ ቤቱም ሊመለስ ይችላል። እኔ እንግዲህ ያንን አዝማሚያ ነው እንግዲህ ከዳመናው የተረዳሁት። ያንን ነው እንግዲህ ካለው ነገር ማለት ነው ካለው ክረምት የተረዳሁት። እንግዲህ አብርሽ ወደ ሩታ እያካፋ ይመስለኛል። እና እንደ ቀፍ ድርግን አቅፎ ራሱ እኮ አሁን ሊለቅ አልቻለም። እኔ እንደ ድሮ ትዝታ እንደው ብልጭ እያለበት ይሆን እንደው ሲያቅፋት ራሱ ቤቱም ሲገባ ነገሩ ትዝታ ይቀሰቅሳል። ፎቶ ያሳለፈበት የመጀመሪያ ሉል የመጣበት የመጀመሪያ ልጁ አብረው እዛች ሶፋ ላይ ብዙ የፍቅር ጊዜ ኮመኮሙበት ብዙ ነገር አለ አይደል? ፍቅር እኮ ከባድ ነገር ነው። ያ ሁሉ ነገር ራሱ ትዝታ ቀላል አይደለምና እንግዲህ ምርጦች አብርሽ እንግዲህ እነ ሩታንም አልሰማም ብሎ ሻንጣውን ጎትቶ ከቤቱ ሄዷል ማለት ነው። ሊሄድ ነው ብሎ እንግዲህ አላል የተባለውን እቃ አልወሰደም እያለች እንግዲህ ሌላም የቀረ እቃ አለ እንዳይመስልሽ ሻንጣውንም ቢወስድ እያለች ነው ሄርሜላ። ሻንጣውን ወስዷል ብለሽ ግልግል ባለፈ ካልወሰድኮ ብለሽ እኮ ስትጋጠሚ ስላየው ነው እንዳይመስልሽ የቀረም አለ እያለች ነው በጎን ማለት ነው ሩታና ምርጦችዬ እንግዲህ ያለው ነገር ይሄንን ነው ማለት ነው። የኔ ውድ ቤተሰቦች ወዳችሁና ፈቅዳችሁ ደግሞ ሀሳብ አስተያየታችሁንም ለምትሰጡኝ ምርጦችዬ በጣም አመሰግናለሁ። አሁንም እንደተለመደው
ሀሳባችሁን አጋሩኝ። እኔ እንደማጋራችሁ እናንተስ ምን እየተረዳችሁ ነው ከምታዩት ነገር? መቼም የሆነ ነገር ስታዩ የምትረዱት ነገር አለ እኮ አይደል? ሁሉም በየራሳችሁ። እኔ የተረዳሁት ግን ይሄ ይመስለኛል እንዳልኳችሁ ማለት ነው። እና በሉ ደህና አምሹ። የነገ ሰው ይበለን። ነገ በአዲስ ነገር እንገናኛለን።